ሰላም ክብራን ተመልካቾቻችን እንደምናችሁ። ዛሬ የምናወራው ስለ ታላቁ የአባይ ወንዛችንና በላዩ ላይ ስላረፈው ግዙፉ ኩራታችን ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው። ዛሬ በዚህ ቪዲዮ ይህ ታላቅ ፕሮጀክት ለኢትዮጵያ ያስገኘውንና ለወደፊት የሚያስገኛቸውን 5 ዋና ታላላቅ ጥቅሞችን በዝርዝር እንመለከታለን። እስከመጨረሻው አብራችሁን ቆዩ። የመጀመሪያና ትልቁ ጥቅማችን በአሁኑ ሰዓት ያገኘን ያለነው አስተማማኝ የኃይል አቅርቦት ነው። ይህ ታላቅ ግድብ በአጠቃላይ 5150 ሜጋዋት ኤሌክትሪክ ኃይል ማመንጨት የሚችል ግዙፍ አቅም አለው። በአሁኑ ሰዓት ደግሞ ግድቡ በከፊል አቅሙ ኃይል ማመንጨት የጀመረ ሲሆን የሀገራችንን የኤሌክትሪክ ምርት በከፍተኛ ደረጃ አሳድጎታል። በሚሊዮን የሚቆጠሩ ወገኖቻችንን የኤሌክትሪክ ተጠቃሚ አድርጓል። ይህ ከግድቡ የሚመነጨው ኃይል ለአሁኑ የሀገራችን ኢኮኖሚ መነቃቃት ዋና ሞተር ነው። በአሁኑ ሰዓት የሀገሪቱን ግዙፍ ፋብሪካዎችና አምራች ኢንዱስትሪዎችን በሙሉ አቅማቸው እየቀሰቀሰ ይገኛል። አስተማማኝ የኤሌክትሪክ ኃይል መኖሩ አዳዲስ ፋብሪካዎች እንዲከፈቱ፣ የሥራ ዕድሎች እንዲፈጠሩና ምርታማነታቸው እንዲጨምር በማድረግ ሀገራችንን ወደ ዘመናዊ ኢንዱስትሪ ምዕራፍ በተግባር እየመራ ይገኛል። በመቀጠል ወደ ሁለተኛውና በአሁኑ ሰዓት በተግባር እያየነው ወዳለው ትልቅ ጥቅም እንለፍ። በታላቁ ህዳሴ ግድብ ምክንያት የተፈጠረው ግዙፍ ሐይቅ አሁን ለሀገራችን ግዙፍ የአሳ ምርት መገኛ ሆኗል። ይህም ዝም ብሎ ተራ ወሬ አይደለም። በአሁኑ ሰዓት ከዚህ ሐይቅ ብቻ በአመት ከ10700 ቶን በላይ አሳ እየተመረተ ለዋና የሀገራችን ከተሞች ገበያ እየቀረበ ይገኛል። በዚህ ሰፊ ውሃ ውስጥ በአሁኑ ሰዓት በአሳ አጥማጆች እጅ የሚገቡ እጅግ ግዙፍ የሆኑ አልፎ ተርፎ እስከ 70 ኪሎ ግራም የሚመዝኑ አስደናቂ አሳዎች ናቸው። ይህ ትልቅ የምርት ዕድል በአካባቢው ላሉ በርካታ የወጣት ማህበራት አዲስ የሥራ በር እና የገቢ ምንጭ ፈጥሯል። ይህም ለሀገራችን የምግብ ዋስትናን ከማረጋገጡ በላይ ጤናማና አልሚ የሆነውን የአሳ ምግብ ማህበረሰቡ በቀላሉ እንዲያገኝ እያደረገ ይገኛል። ወደ ሶስተኛው ስናልፍ ታላቁ የህዳሴ ግድብ በአሁኑ ሰዓት ለሀገራችን አዲስና እጅግ ተመራጭ የቱሪስት መዳረሻ ሆኗል። ይህ ዝም ብሎ የወደፊት ምኞት አይደለም። በአሁኑ ሰዓት በየሳምንቱ በሺዎች የሚቆጠሩ የሀገር ውስጥ ጎብኚዎች፣ ተማሪዎች፣ ባለሀብቶችና የውጭ ሀገር ዲፕሎማቶች ይህንን ታላቅ ታሪካዊ ስራ በአይናቸው ለማየት ወደ ስፍራው እየጎረፉ ይገኛሉ። በግድቡ ዙሪያ ባለው ሰፊ ሐይቅ ላይ የሚደረገው የጀልባ ላይ ጉዞዎችና የተፈጥሮ ውበት በአሁኑ ሰዓት ለአካባቢው አዲስ የኢኮኖሚ ህይወትን ሰጥቷል። በዚህ ምክንያት በስፍራው ላይ ዘመናዊ ሆቴሎች፣ የመዝናኛ ሪዞርቶች እየተገነቡ ሲሆን ለበርካታ ወጣቶች የአስጎብኝነት፣ የሆቴልና የትራንስፖርት የሥራ ዕድሎችን እየፈጠረ ይገኛል። ይህ ታላቅ ግድብ የሀገራችንን ገጽታ ከመቀየር ባለፈ በአሁኑ ሰዓት የቱሪዝም ዘርፋችንን በከፍተኛ ሁኔታ እየቀሰቀሰው ይገኛል። አሁን ደግሞ ወደ አራተኛውና ሀገራችንን ትልቅ የኢኮኖሚ ተጠቃሚ ያደረገው ወዳለው ጥቅም እንለፍ። ታላቁ የህዳሴ ግድብ ለሀገር ውስጥ ብቻ ሳይሆን በአሁኑ ሰዓት ለጎረቤት ሀገራት የሚተርፍ የኤሌክትሪክ ኃይል እያመረተ ይገኛል። በአሁኑ ሰዓት ኢትዮጵያ ከዚህ ግድብ የሚመነጨውን ንጹህ ኃይል ለኬንያ፣ ለሱዳንና ለጅቡቲ በተግባር እየሸጠች ትገኛለች። ይህ የኃይል ሽያጭ በአሁኑ ሰዓት ለሀገራችን በየአመቱ 10 ሚሊዮን የሚቆጠር የውጭ ምንዛሬ ወይም ዶላር እያስገኘ ይገኛል። ይህም የሀገራችንን የዶላር እጥረት ለመቅረፍ ትልቅ እገዛ እያደረገ ነው። ከዚህም በላይ ይህ ንጹህ የኤሌክትሪክ ኃይል ጎረቤቶቻችንን ከጨለማ ከመታደጉ በላይ ከኢትዮጵያ ጋር ያላቸውን የዲፕሎማሲና ኢኮኖሚ ትስስር እጅግ እንዲጠናከር በማድረጉ ሀገራችን የአፍሪካ የብርሃን ማዕከል አድርጓታል። አሁን ደግሞ ወደ አምስተኛውና እጅግ ወሳኝ ወደ ሆነው ጥቅማችን እንለፍ። ታላቁ የህዳሴ ግድብ በአሁኑ ሰዓት ለአካባቢ ጥበቃና ለአረንጓዴ ልማት ትልቅ መነሻ ሆኗል። ይህም ዝም ብሎ የሚወራ ሳይሆን በተግባር እየተሰራ ያለ ትልቅ ስራ ነው። ግድቡ በደለል እንዳይሞላና የውሃውን ፍሰት በአስተማማኝ ሁኔታ እንዲቀጥል በአሁኑ ሰዓት በግድቡ ዙሪያ ባሉ ተፋሰሶች ላይ በሚሊዮን የሚቆጠሩ ችግኞች በየአመቱ እየተተከሉ ይገኛሉ። ይህ በአሁኑ ሰዓት እየተደረገ ያለው መጠነ ሰፊ የአፈርና የውሃ ጥበቃ ስራ በአካባቢው ላይ የነበረውን የበረሃማነት አደጋ በከፍተኛ ደረጃ እየቀረፈው ይገኛል። መሬቱ አረንጓዴ እንዲለብስ፣ የከርሰ ምድር ውሃ እንዲጨምርና የዱር እንስሳትን አዕዋፍ ወደ ስፍራቸው እንዲመለሱ አድርጓል። ይህ አረንጓዴ ልማት ግድባችንን ለብዙ ዘመናት በኩራት እንዲያገለግል ከመጠበቁም በላይ
ለአጠቃላይ የሀገራችን የአየር ንብረት መረጋጋት በአሁኑ ሰዓት ትልቅ ጋሻ ሆኖ ያገለግላል። ይህንን ሁሉ ታላቅ ስኬት ስንመለከት አንድ ትልቅ ጥያቄ መነሳቱ አይቀርም። ለመሆኑ ይህ ግዙፍ ግድብ ስንት ብር ፈጀ? ምን ያህልስ መስዋዕትነት ተከፈለበት? እውነታው ግን እጅግ ያስደምማል። ይህ አፍሪካን ጉድ ያሰኘ ግንባታ በአጠቃላይ ከ233 ቢሊዮን ብር ወይም ወደ 5 ቢሊዮን ዶላር ገደማ ከፍተኛ ወጪ የተደረገበት ሜጋ ፕሮጀክት ነው። ከሁሉም በላይ ግን የሚደንቀው የገንዘቡ ምንጭ ነው። ይህ ግድብ ከየትኛውም የውጭ ሀገራት ባንክ ወይም ዓለም አቀፍ ድርጅት የተበደረው አይደለም። ሙሉ በሙሉ በኢትዮጵያውያን የላብ ወይም የደም ወጪ የተገነባ ነው። የመንግስት ሰራተኛው የወር ደመወዙን በመስጠት፣ ገበሬው ከብቱንና እህሉን ሽጦ ቦንድ በመግዛት፣ ዲያስፖራውና መላው ህዝቡ በአንድነት በመቆም ይህንን ታላቅ ወጪ ሙሉ በሙሉ በራሳችን አቅም ሸፍነነዋል። ለመሆኑ ይህ የዘመናት ህልማችን የነበረው ታላቁ ግድብ የተጀመረው መቼ ነበር? ታሪካዊ ጉዞ የተጀመረው በመጋቢት ወር 2003 ዓ.ም ነበር። በወቅቱ በነበሩት ጠቅላይ ሚኒስትር መለስ ዜናዊ መሪነት መላው የሀገራችን ህዝብ ቃል የገባበት የመሰረተ ድንጋይ በጉባ ስፍራ ላይ በኩራት ተቀመጠ። ያኔ የአባይን ወንዝ እንገድባለን ስንል ብዙዎች እንደ ተረት ቢያዩም እኛ ግን የነጻነታችንን አዲስ ምዕራፍ በተግባር ጀመርን። ይህ ለ14 ዓመት ያህል የተራመደው ታላቅ የጽናት ጉዞ በብዙ ፈተናዎችና ዲፕሎማሲያዊ ጫናዎች ውስጥ አልፏል። ነገር ግን የኢትዮጵያውያን አንድነት አሸንፈው ግንባታው ሙሉ በሙሉ ተጠናቆ በይፋ የተመረቀው በነሐሴ ወር 2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ዘመን ነው። ከአቶ መለስ ዜናዊ እስከ ዶክተር አብይ አህመድ መላው የኢትዮጵያ ህዝብ አንድነት ተባብሮ የጀመረው ታሪክ በድል ተጠናቋል። ዛሬ ግድባችን የኢትዮጵያውያን ጽናትና የማይገበር ሕያው ምስክር ሆኖ ቆሟል። ስለ ታላቁ የህዳሴ ግድብ ጥቅሞችና ታሪካዊ ጉዞ የነበረን ቆይታ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ይህ መረጃ ለሌሎች እንዲደርሳቸው ሼር አድርጉላቸው። ለቻናላችን አዲስ ከሆናችሁ ደግሞ እንደዚህ ያሉ አስተማሪና አነቃቂ ቪዲዮዎች ሁሉ ጊዜ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላም ይቆዩልን። ቻው። ሙሉ በሙሉ ተጠቃሚ ለመሆን ፍላጎቱ ብቻ ሳይሆን አቅሙ ምን ባለው በዛሬው ዕለት ለማስተላለፍ የምንፈልገው ሁለተኛው መልእክት በወንዞቻችን ለመጠቀምና ድህነትን ለማስወገድ የምናደርገው ጥረት ሁሉ ራሳችንን ጎረቤቶቻችንም ጭምር ለመጥቀም እንጂ ማንንም ለመጉዳት አለመሆኑን ነው። ታላቁን የሚሌኒየም ግድብ በራሳችን ለመስራት ስንወስን ሐሳቢ ካደረግናቸው ቁልፍ ጉዳዮች አንዱ በግድቡ በጎረቤቶቻችን ላይ አንዳች አይነት ጉዳት የማያስከትል ይልቁንም ጠቃሚ እንዲሆን ማድረግን ነው።